አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ሙስሊም ሴት ወደ እናንተ ተመልሶ መጥቷል። እንደዚሁ ብዙ ሐሳቦችን እያነሳን የተለያዩ የሙስሊም ሴት ባዮግራፊዎችን ስናወራ ቆይተናል። የሙስሊም ሴት መገለጫዎችንም እንደዛው አውርተናል። በተለያዩ ክፍሎች ላይ ለመግለጽ እንደሞከርኩት ለሙስሊም ሴት እንዲሁም ደግሞ በአጠቃላይ ዲናዊ የሆኑ መረጃዎችን ለእናንተ ለመስጠት እየሞከርኩ ነው። እነዚህም ቪዲዮዎች ካላያችኋቸው መለስ ብላችሁ ፔጃችንን መቃኘት አትርሱ። እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እስከ መጨረሻው ድረስ ቪዲዮውን እንድታዳምጡ ጋብዛችኋለሁ። ዛሬ የመጣሁት በዱዓ ነው። ዱዓዎችን ነው የምናነሳው። የተለያየ ጊዜዎች ላይ ብዙ ጊዜ ያው ሰው እንደመሆናችን መጠን የተለያዩ ሐጃዎች ይኖሩብንና የትኛውን ዱዓ ላስቀድም፣ የትኛውን ዱዓ ላድረግ፣ ምን ማለት አለብኝ፣ ሀዘኔ ላይ ምን ልበል፣ ደስታዬ ላይ ምን ልበል፣ ችግሬ ላይ ምን ላውሳ የሚሉትን ነገሮች ብዙ ጊዜ እናስተውላለንና ከነዛ ውስጥ እስኪ ጠቃሚ የምላቸውን የተወሰኑ ዱዓዎችን አንድ ላይ ይዤላችሁ መጥቻለሁ። ኢንሻአላህ ይጠቅማችኋል ብዬ አስባለሁኝ። እስከ መጨረሻው ድረስ አሁንም ተከታተሉ። የመጀመሪያው የምናነሳው ርዝቅን ስንፈልግ ያው ርዝቅ በተለያዩ መንገዶች ሊመጣ ይችላል። ከነዛ ውስጥ ግን አላህ ጠቅለል አድርጎ ርዝቅን እንዲወፍቀን የምናደርጋቸውን 4 ዱዓዎች ላስታውሳችሁ። የመጀመሪያው አላሁመ ክፊኒ ቢሐላሊክ አን ሐራሚክ። ብዙ ጊዜ ያው ሐራምና ሐላልን ርዝቅን ለይቶ አላህ እንዲሰጠን እንፈልጋለን። ማንኛውም ሰው በሐላል መንገድ ቢረዘቅ የሚጠላ አይመስለኝም። ይሄን ዱዓ አብዝተን ብናደርገው የተሻለ ነው ብዬ ስላሰብኩ ነው ወደ እናንተ ይዤ የመጣሁት። ሁለተኛው ደግሞ የዱንያም የአኺራም ርዝቃችን አንድ ላይ ለማስተካከል የሚጠቅመን ዱዓ ብዙ ጊዜ ከሰላት በኋላ የምንጠቀምበት ሲሆን ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበን ናር የሚለው የታወቀ ዱዓ ነው። ሶስተኛው ደግሞ አላሁመ ኢኒ አዑዙ ቢካ ሚን ዘዋሊ ኒዕመቲካ ወተሐዊሊ አቂበቲካ ወፈጅአቲ ኒዕመቲካ ወጀሚዐ ሰኸቲክ። ይሄ ደግሞ ጠቅለል አድርጎ አንድ ላይ ከውድቀት እንዲጠብቀን የተሻለ ርዝቅ አላህ እንዲሰጠን የሚያደርግ ዱዓ ነው። የመጨረሻው ከርዝቅ ጋር ተያይዞ ማነሳው አራተኛው ዱዓ አላሁመ ኢኒ አስአሉከ አልሁዳ ወቱቃ ወልአፋፈ ወልቂና የሚለው ዱዓ ነው። እነዚህን 4 ዱዓዎች ሐፍዛችሁ መጠቀም ትችላላችሁ ማለት ነው። ወደ ሁለተኛው ስቀጥል ደግሞ ትዳር ነው። ያው ትዳር በአጠቃላይ መልኩ ስናየው ከርዝቅ ጋር የሚመደብ ቢሆንም ለየት ባለ መልኩ ትዳርን ስንፈልግ የምንጠቀምባቸውን 3 ዱዓዎችን እንገራችሁ። የመጀመሪያው ረበና ሀብለና ሚን ዙርየቲና ወአዝዋጅና ቁረተ አዩን ወጅአልና ሊልሙተቂና ኢማማ የሚለው ዱዓ ሲሆን ለልጅም እንዲሁም ደግሞ ለትዳርን በአጠቃላይ ልንጠቀምበት እንችላለን። ሁለተኛው ደግሞ አላሁመ እርዝቅኒ ጀሊሰን ሷሊሐን። ይሄ ከጓደኛም ጀምሮ የትዳር አጋር በዙሪያችን ላይ ያሉትን ሰዎች በሙሉ እንዲያስተካክልልን የሚያደርግ ዱዓ ነው። ሶስተኛው ደግሞ ረቢ እኒ ሊማ አንዘልተሁ ኢለየ ሚን ኸይሪን ፈቂር። ይህንን ዱዓ በእርግጠኝነት የነቢዩላህ ሙሳ ታሪክ ላይ አለይሂ ሰላም ታስታውሱታላችሁ ብዬ አስባለሁ። ዱንያ በጠበበችበት ጊዜ ትዳር፣ ርዝቅ፣ ሁሉንም ነገር በፈለገን ጊዜ ብንጠቀምበት ይሄኛው ዱዓ የተሻለ ውጤት አለው ተብሎ ይታሰባል። ይህ ብቻ አይደለም። ስራችን ላይ፣ ትምህርታችን ላይ እውቀትን ስንፈልግ ነገሮች እንዲቀሉልን በተሻለ መንገድ እንድንሄድ ስንፈልግ ደግሞ የምንጠቀምባቸው እውቀትን የሚጨምሩ የተለያዩ ዱዓዎች አሉ። ከነሱ ውስጥ አሁንም 3ቱን ላንሳላችሁ። የመጀመሪያው ረቢ ዚድኒ ዒልማ ሲሆን ሁለተኛው ደግሞ ረቢ ሽራህ ሊ ሰድሪ ወየሲር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ የሚለው ሲሆን ይሄኛውም በተመሳሳይ ታሪክ ላይ ነብዩላህ ሙሳ አለይሂ ሰላም ታሪኮች ላይ ወይም ሲራዎች ላይ የምናስታውሰው ነው። ሶስተኛው ደግሞ አላሁመ ኢኒ አስአሉከ ዒልመን ናፊዐን ወሪዝቀን ጠይበን ወአመለን ሙተቀበላ የሚለው ዱዓ ሲሆን እነዚህን 3ቱን ደግሞ እውቀትን በምንሻበት ጊዜ የተሻለ ዒልምን በምንጠይቅበት ጊዜ ዱንያዊም ይሁን የዲንም ይሁን ዒልሞችን ስንፈልግ የምናደርጋቸው ዱዓ ናቸው። ሶስተኛው ደግሞ ስለ ትዳር ካነሳን አይቀር ብዙ ሰው የሚቸገርበትን ለልጅ ሷሊህ ልጆችን ከልጅም በላይ ደግሞ አላህ ሷሊህ ልጆችን እንዲወፍቀን የሚያደርጉ 4 ዱዓዎችን ልንገራችሁ። የመጀመሪያው አሁንም በአንድ ድንጋይ 2 ወፍ ላይ ናችሁ። በአንድ ድንጋይ ሰብሰብ አድርጋችሁ ሙሉ የወፍ ቤተሰቡን የምታገኙበትን ለየት ያለ ፕሮግራም ልንገራችሁ። የቲሞችን እገዛ የሚፈልጉ ጀግና ጠንካራ እናቶችን እንዲሁም ደግሞ ተማሪዎችን በስሩ አንድ ላይ በእርዳታ ሰብስቦ የያዘውን የሲር ለና የበጎ አድራጎት ድርጅት ጎን የሚቆሙበት የሚደግፉበት የተለያዩ የእጅ ስራና የፈጠራ ስራዎችን የሚያደንቁበት እንዲሁም ደግሞ ለአረፋ የሚያስፈልጋችሁን አልባሳት፣ የቤት እቃዎችና የተለያዩ ቁሳቁሶችን የምትሸምቱበት ልዩ ፕሮግራም ተዘጋጅቶላችኋል። ታዲያ እዚህ ፕሮግራም ላይ ስትመጡ ከቤተሰብ ጋር፣ ከልጆቹ ጋር፣ ከእህት ከወንድም ከጓደኛ ጋር ሰብሰብ ብላችሁ መጣችሁ እየበላችሁ እየጠጣችሁ እየሸመታችሁ ጥሩ ጊዜን እያሳለፋችሁ በዛውም ደግሞ
የጠቀስኩላችሁን እርዳታዎች እያደረጋችሁ ጥሩ ጊዜ የምታሳልፉበት የ2 ቀን ባዛር በብሎክ ኢቨንትስ እና በየሲር ለናይ በጎ አድራጎት ድርጅት አጋርነት ተዘጋጅቶላችኋል። ይህ ባዛርም የሚሆነው ግንቦት 8 እና 9 ለ2 ቀናት ሲሆን መሳተፍ የምትፈልጉ በሙሉ መጎብኘት እንዳይረሳ። መረጃ የምትፈልጉ ከሆነ ስልክ ቁጥሩን ስክሪን ላይ አስቀምጥላችኋለሁ። መጀመሪያ ያነሳሁላችሁ ዱዓ ሲሆን ረበና ሀብለና ሚን ዙርየቲና ወአዝዋጁና ቁረተ አዩን ወጅአልና ሊልሙተቂነ ኢማማ። ይሄኛው እንዳልኳችሁ ለትዳርም ብቻ ሳይሆን ለልጅም አንድ ላይ ስለሚጠቅም መጠቀም እንችላለን። ሁለተኛው ደግሞ ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን የሚለው ዱዓ ደግሞ መጠቀም እንችላለን። ከዛ ሶስተኛ ደግሞ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ። ዋናው ደግሞ ልጅ ሲሰጠን ልጁን ብቻ ሳይሆን የምንፈልገው ሷሊህ የሆኑ ልጆችንም ደግሞ አላህ እንዲወፍቀን የምንጠቀምበት ዱዓ ሲሆን የመጨረሻውም ደግሞ ከዚህ ጋር የተያዘ ሷሊህ ልጆችን አላህ እንዲወፍቀን የሚያደርገው ደግሞ አራተኛው ዱዓ ረቢ ሀብሊ ሚነ ሷሊሂን ሷሊህ የሆኑ ዙርያ እንዲሰጠን የምንጠቀምባቸው 4 ዱዓዎች ናቸው። ለዚህ የሪዝቅን አነሳን፣ ትዳር፣ እውቀት እንዲሁም ደግሞ ኸይረኛ የሆኑ ሷሊህ ልጆችን አላህ እንዲሰጠን የምንጠቀምባቸውን የተለያዩ ዱዓዎችን አነሳን። ሌላ ደግሞ አንድ ላይ ጠቅለል አድርጌ በንዴት ጊዜ ንዴት ብቻ ሳይሆን ሐዘን ይገጥመናል፣ ጭንቀት ይገጥመናል፣ ብዙ ሀሳቦች ውስጣችን ላይ ይገጥሙናልና ከነዚህ ውስጥ ደግሞ ልንጠቀምባቸው የምንችላቸውን 4 ዱዓዎችን ላስታውሳችሁ። የመጀመሪያው አላሁመ ዝሀብ ቀይዘ ቀልቢ። ብዙ ጊዜ ንዴት የሚያስቸግረን ከሆነ ይህንን ዱዓ ብንደጋግመው ያው መጀመሪያ መተዓወዝ አለብን። ባዕድ አውዙ ቢላሂ ሚነ ሸይጧኒ ረጂም ብንጠቀመው በጣም ለውጥ የሚያመጣ ንዴታችንን እንድንቆጣጠር የሚያግዘን ዱዓ ነው። ሁለተኛው ደግሞ ትንሽ ረዘም ብትልም አላሁመ ኢኒ አውዙ ቢከ ሚነል ሐሚ ወልሐዘን ወልዐጅዚ ወልከሰል ወልቡክኒ ወልጁብን ወደላኢ ደይን ወቀለበት ሪጃል የምትለው ዱዓ ሲሆን አሁን ላይ ያነሳሁላችሁን ሁሉንም ነገር ከስንፍና፣ ከጭንቀት፣ ከሀሳብ ከሁሉም አላህ ፈረጃን እንዲሰጠን የምንጠቀምበት ዱዓ ሲሆን ብዙ ጊዜ ጠዋትና ማታ ብንለው የተሻለ ይሆናል። ሶስተኛው ደግሞ አንዴ ጭንቀት፣ ሀሳብ፣ ችግርኛ ጋር ከመጣ በኋላ ደግሞ የምንጠቀምበት ሲሆን አላሁመ ፋሪጀል ሐም ካሽፈል ገም ሙዝሂበል ሐዘን እክሽፍል ሐም አኒ ዋዝሂብ አኒ ሐዘኒ የምትለዋን ደግሞ ሀዘን በበዛብን ጭንቀት በበዛብን ሰዓት ደግሞ መጠቀም እንችላለን። የመጨረሻው አላሁመ አኽሪጅኒ ሚነ ዙሉማቲ ኢለን ኑር ሲሆን ደግሞ ከጨለማ ከሀዘን ከጭንቀት አውጥቶ አላህ ወደ ኑር እንዲወስደን የሚያደርገን ደስ የሚል ዱዓ ነው። እሱንም መጠቀም ትችላላችሁ። ከዛ ቀጣዩ የምናነሳው ደግሞ ኢማን ነው። አሁን ላይ ሁላችንም እንቸገርበት በዱንያ ሐም ላይ ቢዚ ሆነን በተለያዩ ሐጃዎች ላይ ተጠምደን ኢማናችንን መፈተሽ እንረሳለን ብዙ ጊዜ። አላህ ደግሞ ከቁርአን ጋር ከዲን ጋር ተዓልቅ እንዲሰጠን ኢማናችንን እንዲጨምር የምንጠቀምባቸውን በርከት አድርጌ 6 ዱዓዎችን ልንገራችሁ። የመጀመሪያው አላሁመ ኢምላ ቀልቢ ቢሑብክ ነው። አላሁመ ኢምላ ቀልቢ ቢሑብክ መጀመሪያ የምንፈልገው ዋናው ያላህን ውዴታ ቀልባችን ላይ እንዲያድር የምንጠቀምበት ዱዓ ነው። ሁለተኛው ደግሞ አላሁመ አዒኒ አላ ዚክሪክ ወሹክሪክ ወሁስኒ ዒባደቲክ አላህ ሱብሓነሁ ወተዓላ በተለየ መልኩ እንድናመሰግነው እንድናስታውሰው ሁሌም ቢሆን ከቀልባችን እንዳይጠፋ የምናደርገው ዱዓ ነው። ሶስተኛው ደግሞ አላሁመ ጀድድል ኢማነ ፊ ቀልቢ ቀልቤ ላይ ያለውን ኢማን እንዳድስልኝ የምንጠይቅበት ዱዓ ነው። እንዳዲስ ባለብን ጊዜ ሁሌም ቢሆን ኢማናችንን እያደገ እያበበ እንዲሄድ የምንጠቀምበት ዱዓ ነው። አራተኛው ደግሞ አላሁመ ሰቢትኒ ወጅአልኒ ሀዲየን መህዲያ ይሄ ደግሞ አላህ ባለበት ሁኔታ ላይ ሂዳያን እንዲሰጠን ወደ ትክክለኛው መንገድ ሁሌም እንዲመራን የምንጠቀምበት ዱዓ ነው። አምስተኛውና ስድስተኛው ከቀልብ ጋር የተያያዙ ስለሆኑ ሁለቱንም አንድ ላይ ደርቤ ልንገራችሁ። አላሁመ ሙሰሪፈል ቁሉብ ሰሪፍ ቁሉበና አለ ጣዓቲክ። ሁለተኛው ደግሞ ወያ ሙቀሊበል ቁሉብ ሰቢት ቀልቢ አለ ዲኒክ። ይሄንንም ደግሞ ሁለቱንም አላህ ቀልባችንን ዋናው የኢማን መሰረት ቀልባችን ላይ ስለሆነ ያለው ቀልባችንን እንዲያጠራልንና አላህ ሱብሓነሁ ወተዓላ ወደ ኢማን እንዲመራን የሚያደርጉ ዱዓዎች ናቸው። 6ቱም አሁን ባለንበት ሁኔታ ላይ ለኛ አስፈላጊ ይሆናሉ ብዬ ስላሰብኩኝ ነው አንድ ላይ ጨምር አድርጌ ላስታውሳችሁ የወደድኩት። ከዛ ደግሞ አያምጣውና ብዙ ጊዜ አፊያ የምንቸገርበት ጉዳይ ነው። አላህ ይጠብቀንና ብዙ ሰዎች በአፊያ ጉዳይ ሲቸገሩ እናያለን። ስለዚህ አፊያችን ከመበላሸቱ በፊት አሁን ባለንበት በጤነኛ ሁኔታ የምናደርጋቸው ዱዓዎችም አሉ።
አይበለውና ደግሞ ካልጠበቀና መቼም ቀደር አይቀርም ከደረሰብን ደግሞ ምንጠቀምባቸው የተለያዩ ዱዓዎችንም አሉ። ስለዚህ አንድ ላይ አድርጌ እነዚህንም ላስታውሳችሁ። የመጀመሪያ اللهم آفيني في بدني اللهم آفيني في سمعي اللهم آفيني في بصري لا إله إلا أنت። ይሄኛው ዱዓ ጠቅለል ያለ ሲሆን ሙሉ በሙሉ ጤና እንዲሰጠን የሚያደርግ ነው። ብዙ ጊዜ ጧትና ማታ ከአስካሮቻችን ጋር 3 ጊዜ ብንለው ቀኑ ሙሉ የተሻለ ነው ተብሎ ይታሰባል። ሁለተኛው ደግሞ اللهم رحمتك أرجو فلا تكلني إلى نفسي طرفة عين وأصلح لي شأني كله لا إله إلا أنت። ይሄኛው ደግሞ ሙሉ በሙሉ ተጠብቀን እንድንውል የሚያደርገን ዱዓ ስለሆነ እሱንም መጠቀም እንችላለን። ታዲያ እንዳልኳችሁ ከታመምን ደግሞ ምናደርጋቸውን 2 ዱዓዎችን ልንገራችሁ። በጣም ብዙ ጊዜ ሐዲሶች ላይ የምናስታውሳቸው ዱዓዎች ስለሆኑ ታቁታላችሁ ብዬ አስባለሁ። ለማስታወስ የሚያክል ደግሞ እንድንጠቀምበት ያግዘናል። ሁለቱ ደግሞ ምንድናቸው? اللهم اشفيني شفاء لا يغادر سقما ሲሆን ሁለተኛው ደግሞ إني مسني الضر وأنت أرحم الراحمين። ነብዩላህ አዩብ አለይሂ ሰላም አይተነዋለኝ ይሄንን ዱዓ በምን ያክል ደረጃ እንደተጠቀሙበትና እነዚህንም ደግሞ ብናስታውሳቸው የተሻለ ነው። ታዲያ እነዚህን ሁሉ ዱዓዎች ለማሳካት ወይም ደግሞ ያው ቁቡል ካላህ ነው። ሆኖም ግን አላህ Subhanahu Wa Ta'ala እንዲቀበለን የሚያደርጉ 2 ቁልፍ መስፈርቶችን ላስታውሳችሁ። የመጀመሪያው ኢስቲግፋር ነው። ያለ ኢስቲግፋር ማንኛውም ዱዓ መደረግ የለበትም። መጀመሪያ ሁሌም ቢሆን ቀኑ ሙሉ ልባችንን አፋችንን በአላህ Subhanahu Wa Ta'ala ዚክር ያልሞላ ነው ቀጥታ ወደ ዱዓ ማድረጉም ከባድ ስለሆነ በቀን ውሏችን ላይ ሁሌም ማስታወስ ያለብን በማንኛውም ሰዓት ኢስቲግፋር ነው። የተለያዩ ኢስቲግፋር የምናደርግባቸው መንገዶች አሉ። ከነሱ ውስጥ ቀለል ያለንን መጠቀም እንችላለን። ኢስቲግፋር ማብዛት ሐጃችን እንዲወጣ የምንፈልጋቸው ዱዓዎች ሁሉ እንዲሳኩ ትልቁ ቁልፍ መንገድ ይሆናል። ሁለተኛው ደግሞ ሰለዋት አለ ነብይ ነው። ሰለዋት ማናበዛ ከሆነ ከኢስቲግፋሩ ጋር በተመሳሳይ መልኩ ዱዓዎቻችን ቦታ ያጣሉ። ስለዚህ እነዚህን 2ቱን ቁልፍ ነገሮች ከያዝን ከዛው ላይ ደግሞ ቀደም ያነሳሁላችሁና የተለያዩ ዱዓዎችን ምናደርግ ከሆነ የተሻለ የሆነ እድል ይኖረናል ማለት ነው። ስለዚህ 2ቱንም አንርሳ። አስተግፊሩላህ አልዓዚም ወአቱቡ ኢለይህ اللهم صل وسلم على سيدنا وحبيبنا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.